ኖላዊ ሚዲያ የቤተ ክርስቲያን የሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራሁ ለመጋቢት በዛቲ ዕለት አይረፈ አብ ክቡር አባ ሚካኤል ሊቀ ጳጳሳት ዘእስክንድርያ ሙልቆሙ ለአበው ሊቃነ ጳጳሳት 57ቱ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 20 በዚህች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 57ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ሚካኤል አረፈ። ይህም አባት በሹመቱ ወራት ብዙ ሐዘንና መከራ ደረሰበት። ጎ በሚባል ሀገር የተሾመ የዚህን የኃላፊውን ዓለም ክብር የሚወድ አንድ ክፉ ኤጲስቆጶስ ነበረ። በሀገረ ስብከቱም ውስጥ ደነውሰር በሚባል ሀገር ያሉ ምእመናን የቤተ ክርስቲያናቸውን ሕንፃዋን አደሱ። ሊያከብሯትም በፈለጉ ጊዜ የሀገር ታላላቆች ከእርሳቸው ሊባረኩ ወደው ሊቀ ጳጳሳቱና በሀገሩ ዙሪያ ያሉትን ኤጲስቆጶሳትን ልኮ እንዲያስመጧቸው ይህን ክፉ ኤጲስቆጶስ ለመኑት። እርሱ ግን እምቢ አላቸው። ልመናቸውን መቀበል አልወደደም። እነርሱም በራሳቸው ፈቃድ ይህ ክፉ ኤጲስቆጶስ ሳይፈቅድ ሊቀ ጳጳሳቱንና ኤጲስቆጶሳቱን ሁሉ ልከው አስመጧቸው። ሊቀ ጳጳሳት አባ ሚካኤልና ኤጲስቆጶሳቱ ሁሉ በመጡ ጊዜ ምሳ አዘጋጅላችኋለሁ ብሎ በቤተ ክርስቲያን ውስጥ ትቷቸው ሄደ። ማርታ ብዙ በማዘጋጀት ብዙ ትደክሚያለሽ፣ ግን ጥቂት ይበቃል ያለውን የጌታችንን ቃል አላሰበም። የቁርባን ጊዜ ሊያልፍ ስለሆነ ሊቃውንቱና ኤጲስቆጶሳቱ የቅዳሴውን ስርዓት ይጀምር ዘንድ ሊቀ ጳጳሳቱን ለመኑት። ግድ ባሉትም ጊዜ በሊቀ ጵጵስና ማዕረግና ክብር ተሰይሞ ተነሳ። እርሱ ለሁሉ አባት የሆነ ስልጣኑም ከስልጣናቸው በላይ ነውና የቅዳሴውንም ስርዓት ጀመረ። ያ ክፉ ኤጲስቆጶስን በሰማ ጊዜ በልቡ ሰይጣን አደረበትና ተቆጥቶ መጣ። መሥዋዕቱንም ከመቅደስ ገብቶ ከጻሕሉ ውስጥ ነጥቆ ወደ ምድር ወረወረው። ሊቀ ጳጳሳቱም ሌላ መሥዋዕት አምጡ ብሎ አዘዘ። አምጥተውለትም ቀድሶ ለሕዝቡ ሥጋውንና ደሙን አቀበላቸውና አሰናበታቸውም። በማግስቱም ይህ አባት አባ ሚካኤል ሕዝቡን ሰበሰበ። ከእርሱ ጋር ያሉትንም የኤጲስቆጶሳት ካህናቱንና የምእመናንን አንድነት ሰብስቦ ይህን ክፉ ኤጲስቆጶስ ከሹመቱ ሽረው በእርሱ ፈንታ ሌላ ኤጲስቆጶስ ሾሙ። ይህም ለአስቆሮቱ ሰው ለይሁዳ ሁለተኛው የሆነ የምስርን ሀገር ወደሚገዛ ስሙ አህመድ ወልደ በጥሎን ወደ ተባለው ሹም ሄደ። ይህን አባት አባ ሚካኤልን እንዲህ ሲል ነገር ሰራበት። በሊቀ ጳጳሳቱ ዘንድ ብዙ የወርቅና የብር ገንዘብ እንዳለ እንዲሁም አብያተ ክርስቲያናት የወርቅና የብር ንዋየ ቅድሳትን የተመሉ እንደሆኑ መኮንን ሆይ እወቅ አለው። መኮንኑም ይህን አባት ወደ እርሱ አስቀርቦ ንዋየ ቅድሳቱን እንዲሰጠው ፈለገ። እርሱም ሥጋዬን እንደፈለግህ አድርግ፣ ነፍሴ ግን በእግዚአብሔር እጅ ናት ብሎ ከለከለው። እጆቹና እግሮቹን አስረው በእስር ቤት እንዲጥሉት አዘዘ። በእስር ቤትም ከአንድ ዓመት በላይ ኖረ። በእስር ቤት ውስጥ በኖረበት መጠን ከለምለም እንጀራና ከጨው ከበሰለ አተር በቀር ሳይበላ ሁል ጊዜ ይጾም ነበር። ከዚህም በኋላ አንድ ጸሐፊ ምእመን ዮሐንስ የሚባል መጥቶ ለዚህ ለከበረ አባት አባ ሚካኤል ዋስ ሆነው። ለመኮንኑ አባ ሚካኤል 20,000 የወርቅ ዲናር እንዲሰጠው ሆኖ ከወህኒ ወጥቶ ወደ ቤቱ ሄደ። ጥቂት ቀን ተቀመጠ። ታላላቆች ምእመናንና የአስቄጥስ ገዳም መነኮሳት 10,000 የወርቅ ዲናር ሰበሰቡ። ደግሞ የእስክንድርያ ሀገር ሰዎች ከምድራቸው አንዱን ለ10,000 ዲናር ሸጡ። 20,000 እስኪመላ ሰበሰቡ። ሊቀ ጳጳሳቱም ለመኮንኑ ይህን 20,000 የወርቅ ዲናር ሰጠው። መኮንኑም 10,000 የወርቅ ዲናር እንደ ግብር ሆኖ በየዓመቱ እንዲከፈል ጽፎ አሰፈረው።
ጊዜውም ሲቀርብ ይህ አባት አባ ሚካኤል ከምዕመናን ሊለምን ተነስቶ ወጣ። በልበይስ ወደ በተባለም ሀገር ደርሶ አንዲት ቀን ዋለ። ወደ እርሱም አንድ ምስኪን ድሃ መነኩሴ ገባ። ከሊቀ ጳጳሳቱም ቡራኬ ተቀብሎ ተመልሶ በበር አጠገብ ከረድኡ ጎን ቆሞ አትዘን፣ በልብም አትተክዝ፣ ከዛሬይቱ ዕለት እስከ 40 ቀኖች ትድናለህ፣ በላይህ ያለውን የዕዳ ደብዳቤ ትቀበላለህና ለመኮንኑ ምንም አትሰጠውም ብለህ ለአባት ሊቀ ጳጳሳት ንገረው አለው። ያ ረድኡም እንዳለው ነገረው። ድሃውን መነኩሴ ፈለጉት፣ ግን አላገኙትም። 40 ቀኖችም ሳይፈጸሙ ያ መኮንን በክፉ አሟሟት ሞተ። በእርሱ ፈንታም ልጁ ተሾመ። ለዚህም አባት ያንን የዕዳ ደብዳቤ መለሰለት። ይህም አባት ድሃው መነኩሴ ትንቢት እንደተናገረ ደብዳቤውን ተቀብሎ ቀደደው፣ ከዕዳም ዳነ። ይህም አባት በታላቅ መከራና በሐዘን በሹመት ዘመን 29 ዓመት ከኖረ በኋላ በፍቅር በሰላም አረፈ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ሊቀ ጳጳሳት ስሙይ በስመ ሚካኤል ይቆሙ ለኃይላተ ሰማይ እምለተ ተበስረ ዝንቱ እማፈ አሐዱ ነዳይ ኮነ በ40 ሞተ መኮንን እቡይ እንተሳቀይዎ በብዙ ስቃይ። በዚህችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ጻድቅ ሰው አልዓዛርን ከሞተ በኋላ በአራተኛው ቀን ከሙታን ለይቶ አስነስቶት ነበርና ስለዚህች ምልክት ገናናነት ብዙዎች አመኑበት። ለጌታችን ኢየሱስ ክርስቶስ ከቸር አባቱና ሕይወት ከሚሆን ከመንፈስ ቅዱስ ጋር ምስጋና ይሁን ለዘላለሙ አሜን። ሰላም ለሁረትከ እግዚአብሔር ኬንያ እምኢየሩሳሌም ለቢታንያ ከመታንስ በድኖ ለአልዓዛር እሆ ማርያ ትሴፈወከ ነፍሴ ወትጸንሐከ ነያ እሞተ ኃጢአት ታህየዋ በዝንቱ አርአያ። በዚህችም ዕለት የተመሰገነችና የከበረች ተጋዳይም የሆነች አስጠራጦኒቃ ስለ ክርስቶስ ምስክር ሆና ሞተች። የዚህች ቅድስት አባቷ ጣዖት አምላኪ ነው። እርሷ ግን በክብር ባለቤት በክርስቶስ የምታምን ናት። ሥጋዋም እስቲ ከሳና እስቲ ደርቅ መልኳም እስቲ ጠወልግ ድረስ በስውር ትጾማለች ትጸለያለችም። 15 ዓመት በሆናት ጊዜ እናትና አባቷ ምን ያከሳሻል አሏት። እርሷም እኔስ ኃጢአቴን ይቅር ይለይ ዘንድ የክብር ባለቤት ወደሆነ ወደ ጌታዬ ኢየሱስ ክርስቶስ ጸለያለሁ እለምናለሁ አለቻቸው። አባቷን በሰማ ጊዜ ወደ ጢባሬዎስ ሂዶ የልጁን ሥራ ነገረው። እርሱም ወታደሮች ልኮ ወደ እርሱ አስመጣት። ለጣዖትም እንድትሰግድ መኮንኑ አባበላት። እምቢ ባለችም ጊዜ ወደ ወህኒ ቤት አስገቧት። እናቷም ክርስቲያናዊት ናት። እየመጣች በክብር ባለቤት በክርስቶስ እምነት ታበረታታት ነበር። ከዚህ በኋላ የብረት የሆነ የሰሌዳ ክርታስ ይሰሩላት ዘንድ በእሳትም አግለው ክንዶቿ ከወገቦቿ ጋር አንድ እስኪሆኑ እንዲያጣብቋት አዘዘ። ይህንንም ባደረጉባት ጊዜ ያንን የብረት ክርታስ ሰብራ በደህና ወጣች። ሕዝቡም ይህን አይተው በክብር ባለቤት በክርስቶስ 4700 ያህል አምነው በሰማዕትነት ሞቱ። የሰማዕታትንም አክሊል ተቀበሉ። ሁለተኛም ደግመው ከእስር ቤት አስገቧት። ጥፍሮች ያሉት የብረት በሬ ሰሩላት። ሆዷን ያስወጓት ዘንድ ሊሰቅሏትም ወደ እርሷ አቀረቡት። ይህንንም ባደረጉባት ጊዜ በጌታ ኃይል በሬው ወዲያና ወዲህ ተከፈለ። ሕዝቡም ይህን ባዩ ጊዜ በክብር ባለቤት በጌታችን 985 ያህል ሰው አምነው በሰማዕትነት አረፉ። ከዚህም በኋላ መርዝን ከተመሉ እባቦች ጉድጓድ ውስጥ ጨመሯት። በጸለየችም ጊዜ እንደ ትቢያ ሆኑ። ሁለተኛም 4 ሰዎች የሚሸከሙትን ከባድ ድንጋይ አምጥተው በአንጀቷ ላይ ሰቀሉ። በጸለየችም ጊዜ ድንጋዩ ወደ 3 ተከፈለ።
ብዙዎች አረማውያንም በክርስቶስ አምነው በሰማዕትነት አረፉ። ለቅድስቲቱ ግን የብረት ምንቸት አዘጋጁላት። በውስጡ የፈላ እርሳስ በላይዋ ያፈሱባት ዘንድ በነኩት ጊዜ በላያቸው ተሰብሮ የሚያሰቃዩትን ገደላቸው። ንጉሡም አይቶ ተቆጣ። ራሷንም በሰይፍ ይቆርጡ ዘንድ አዘዘ። ምስክርነቷን ከምትፈጽምበት ቦታም በደረሰች ጊዜ ወደ እግዚአብሔር ጸለየች። አስጠራጦኒቃ ሆይ አንቺ ብፅዕት ነሽ፣ ስምሽ በሕይወት መጽሐፍ ተጽፏልና የሚል ቃል መጣላት። ከዚህም በኋላ በሰይፍ ተቆረጠች። በጸሎታ የሚገኝ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለስንኪ ዛዋከ የመብረቃ በብሔረ ጽልመት ወጣልቃ ህሊናየ ትቤ ሶበ ፍቅርኪ አጽሐቃ አስጠራጦኒቃ ለንዴት ወርቃ አስጠራጢ ጦኒቃ ለነፍሴ ጽድቃ። በዚህችም ቀን ተጋዳይዋ የቅድስት ጽጌ ሥላሴ መታሰቢያዋና የቅዱስ አስቃራን ቤተ ክርስቲያኑ የከበረችበት ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ በቃለ መሐሌት ተድርሳን ቅዱስ አስቃራን በጉባኤ ካህናት ወሕዝብ ወማእይምናን ከመተቀደሰት ዮም በስመ ዚአከ መካን ይቀድሰን እምርኩሴ ቅብእከ ሜሮን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወአሚሩ ለመጋቢት በዛቲ ዕለት ተስካራ በዓላ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ ጸሎታው በረከታ ወምረተ ፍቅር ወልዳ ይሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ወበዛቲ ዕለት ሆረ እግዚእነ ኢየሱስ ክርስቶስ ሎቱ ስብሐት ቢታንያ ምስለ አርዳዩ ሀበ ቤተ አልዓዛር ዘአንሶ ሙታን። ወበዛቲ ዕለት ተማከሩ ሊቃነ ካህናት ከመ ይቅትልዎ ለአልዓዛር። ወበዛቲ ዕለት ተስካሩ ለላሜህ ወልደ ማቱሳላ። ወበዛቲ ዕለት ካዕበ ኮነ ተስካሮሙ ለቅዱሳን ሰማዕት ዛቅረብኩ ማሕሌተ አዜኪሬ አእላፈ እምእለ ጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈን ተረሰይከ እግዚኦ ጸሪቀ መለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልይቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛጻፎ ለዘአንበቦ ለዘተርጎሞ ለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይማረነ ኢየሱስ ክርስቶስ። የአባቶቻችን የቅዱሳን በረከታቸው ረድኤታቸው አይለየን። አቡነ ዘበሰማያት እንበል። ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ